ስልኩን አንስቼ አወራሁት። አባ ደህና ነህ? ምን ሆነ ነው በጌታ አለው። ደህና ነኝ። ትንሽ ለመረጋጋት ከአዲስ አበባ ወጣ ብዬ ነበር፣ ለዛ ነው ብዙም አታካብጂ ብሎ አለኝ። እና ቢያንስ ስልክ አትደውልም? ከምትሰጋውስ ወይም ደግሞ ቴክስት እንደዚህ ነው ተብሎ አይናገርም ሰው? አላሳዝንህም ስጨነቅ? አሁን እሱን ታዩና የላኩልሽን ቪዲዮ ደረሰች? የምን ቪዲዮ? ግቢና የላኩልሽን ቪዲዮ ከተመለከትሽ በኋላ ደውይልኝ ብሎ አለኝና ዘጋው ብላለችኝ። ምን ነበረ ማለቴ የላከልሽ ታዲያ ቪዲዮ የምን ነበር ስል ተደናግጬ ጠየኳት። የዛን ቀን አብረን ያሳለፍነውን በቪዲዮ ይዞት ነበር አለችና አለቀሰች። ጠጋቢም አቀፍኳትና በቃ ተረጋግሽ፣ የሆነ ሆኗል፣ አታልቅሽ በቃ። ከዛስ ግን ምን አለሽ? ምን ነበር የሚፈልገውስ ሲል ጠየኳት። መልሼ እጄ እየተንቀጠቀጠ ደወልኩለት። አባ ምንድነው ያረከው ብዬ አልኩት። አሁን ወሬውን ተይውና ከዚህ በኋላ በፈለግኩት ሰዓት ስጠራሽ ትመጫለሽ። ያሰኘኝን አደርጋለሁ። አይ የምትይ ከሆነ ደግሞ ለውርደቱ ተዘጋጂ። ተግባባን አለና ስልኩን ዘጋው። ራሴን ሳትኩና አባቴ ደንግጦ ሆስፒታል ወሰደኝ። ፌንት እንደሆንኩኝ እንጂ እንዳልታመምኩኝ ተነግሮት አባቴም ተረጋጋ እንጂ ደሙ ከፍ ብሎ አጥቼው ነበር። የዛን ቀን ቤት ተመለስን። ምን እንደሆንኩ ቢጠይቀኝም ምንም ልነግረው ስላልቻልኩኝ አባቴም አብሮኝ ከመጨነቅ አልቦዘንም ነበር። ከዛ በኋላ ይኸው ላለመዋረድ እያስፈራራኝ በፈለገው ሰዓት የፈለገውን እየጠራኝ እያደረገ ወደ ቤት ይመልሰኛል ብላለችኝ። ሳስበው አይኔም ባቀረረ አክፊያት እኔ ማልቀስ አማረኝ። ነገር ግን ለእሷ ስነ ልቦና ደካማ ሆኜ ላጠነክራት እንደማልችል ስለገባኝ እንባዬን ዋጥኩትኝ። አይዞሽሽ እኔ ያለው ቃሌ ነው ደግሞ ከዚህ በኋላ ነጻ ትወጫለሽ እሺ ብዬ ተስፋን ሰጠኋት። እባክሽን ግን አባቤ ሳያውቅ የሆነ መላ ፈልግልኝ፣ ካልሆነ ግን ራሴን ማጥፋቴ ብላ ገና ከማለቱ አስቆምኳት። ራስን ማጥፋት የሰነፍ ነው እሺ። ነገ ከኔ ጋር እንወጣለን፣ ሆስፒታል እንሄድና ምርመራዎችን እናደርጋለን እሺ። ከዛ መፍትሄ እንፈልጋለን፣ ሁሉንም ነገር በኔ ጣየው ብዬ አልኳት። ከዛም ስልክ ተለዋውጠን ተለያየን። ቤት እንደተመለስኩ ሰርካለም በእውነታዬ ተደናግጣ ቆማ ትመለከተኝ ነበረ። በጣም ከመናደድና ከመበሳጨት የተነሳ አንዳች ጭራቅ እንዳየ ነገር ፈርታኝ ነበር የምትመለከተኝ። ክፍሌ እንደገባው ምሽቱን ሙሉ ስጠጣና ስወራጭ በስካር ወደኩኝ። ከአንቺ እንደምበልጥ ሁሌም ማውቅ ነበረ ብላ ሳቀች። ኤደን እንባ አቅርሮ አይኔ እመለከታት ነበረ። አሁን ገና የሚመጥንሽን ቦታ አገኘሽ። ባልሽ ባሌ ነው፣ ንብረትሽም ንብረቴ። በይ እንግዲህ ቻው ብላኝ ዞራ ሄደች። አንቺ ውሻ ነሽ መጮህ ጀመርኩኝ። ድንገት ብንን ስል እንደ ሁሌው ለአብድ ፍቃርኩኝ ከእንቅልፌ የተነሳሁኝ። ሰዓቱን ስመለከት ከሌሊቱ 8 ሰዓት ከ2 ይል ነበርም።
ስልኬ ላይ መልእክት ተቀምጦልኝ ተመለከትኩኝ። መልእክቱንም ገብቼ ከፈትኩትና ነበብኩኝ። ሕይወቴን እንደበጠበጥሽ ሕይወትሽን ነጥቀሻለሁ የሚል ነበር። ከዛ ቴክስቱንም አንብቤ እንደጨረስኩኝ ስልኬን ወደ ጎን ወርውሬ ተመልሼ ተኛው። ጠዋት እንደ መጀመሪያ ግዳጅ የወሰድኩት ቤዛን ማስመርመር ነበረ። ምክንያቱም ሊሆን የሚችለውን ሳስቦ ስጨነቅ ነበር ያደርኩት። ያችን የመሰለች ቆንጆ ምኑንም የማታውቅን አንድ ፍሬ ልጅ መጫወቻ ሆኖ ማየት በጣም ነበር የሚያመው። በሰው ልጅ ነፃ ምርጫው እንኳን የሰው ልጅ ፈጣሪም ጣልቃ አይገባም። መድፈርም ሆነ አለመድፈርም፣ መግደልም ይሁን አለመግደልም የራስ ምርጫ ነው። ቤዛን ጠዋት ከቤት ተነስቼ እንደወጣሁኝ ቤቷ ሄጄ ይዣት ወጣሁኝ ወደ ሆስፒታል። ለምርመራ ደም ሰጥታ ከሷ በላይ እኔ ነበርኩኝ መቀመጥ ያቃተኝ የነበረው። አይኖቿን አዘቅዝቃ እንደ ሰረቀ ሌባ ቀርቅራ ስትመለከተኝ አንጀቴ ተላወሰ። ውጤቱ ወጣና ካፍታ ቆይታ በኋላ ተጠራርና ወደ ዶክተሩ ቢሮ ገባን። እሺ ቤዛ እንዴት ነሽ? ደህና ብላለች። አይዞሽ አትፍሪ። እንደዚህ ፈሪ ነሽ እንዴ ደግሞ ብሎ አላት ዶክተሩ። በጭንቅላቷ ንቅናቄ አለመፍራቷን አሳወቀች። ኦኬ እንግዲህ ውጤቱ ደርሷል። ውጤትሽ ምርመራው እንደሚያሳየው ከሆነ ከኤችአይቪም ሆነ ሌሎች አደጋ ላይ ሊጥሉ የሚችሉ በሽታዎች በደሟ ውስጥ አለመኖሩን ነው እያለ ዶክተሩ ሲያወራ እየተናገረ ያለ ልቤ ከተሰቀለችበት ስትረጋጋና ወደ ነበረችበት ቦታ ስትመለስ ተሰማኝ። አይን ለአይን ተተያየንና ፈገግ አለን። ከዛም ተያይዘን ወጣን። እሺ በዚህ ከእንግዲህ የሚያስፈራሽ ነገር የለም። እኔ በማውቃቸው የህግ አካላት በራሴ በኩል እማከርና መፍትሄ አመጣለሁ። እሺ ስልክም አታንሽለት ከቻልሽ እንዳታገኘው። ሲደውል ግን አሳውቂኝ እሺ ብዬ አልኳትና እሺ ግን ቢለቀውስ ቪዲዮውን ብላ ተመለከተችኝ። አይለቀውም እሱንም እሺ መላ ፈልጋለሁ። ኦኬ just trust me ብዬ አቀፍኳትና ወደ ቤቷ ደረስኳት። ከዛም ወደ ቢሮዬ ለመመለስ መንገድ ላይ እየሄድኩኝ እያለ ድንገት ስልክ የጠራና ስመለከተው የትዕግስት ስልክ ነበርም። ሃሎ ትጂ እንዴት ነሽ ብዬ አልኩኝ አንስቼ ስልኩን። መናይ ደህና ነሽ? የምታለቅስ አይነት ድምፅ ነበር የሚሰማኝ። ምን ነው የሆነችው ነገር አለ እንዴ ብዬ ጠየቅኳት። አዎ መናይ መርሻ ብላ ማልቅሷን ተያያዘችው። መርሻ ምን ሆነ? ስልኩ ተዘጋ። ወደ ቢሮ መሄዱን ትቼ ወደ ትዕግስት መኖሪያ ቤት ሄድኩኝ በፍጥነት። እሷ ጋር እስከምደርስ በጣም ከመቸኩል የተነሳ ሕግ ጥሼ ብነዳ ራሱ መረጥኩኝ። ከተወሰኑ ከ45 ደቂቃዎች በኋላ ግን ቤቱ ያደረስኩኝና አንኳኩቼ ገባሁኝ። አልጋዋ ላይ ኩርምት ብላ ተቀምጣ እያለቀሰች ተመለከትኳት። ቤቱም ዙሪያ ገባውን ስመለከት ተመሰቃቅሎ ሌባ የገባበት ነበር የሚመስለው። ትዕግስት ምንድን የተፈጠረው? ምን ሆነሽ ነው አልኳት። አልጋዋ ላይ እንደተኮራመተች ነበረ። ፊቷን ከጉልበቷ ላይ ቀና አድርጋ እያነባች ተመለከተችኝ። መርሻ ብላ አለችኝ። መርሻ ምንድን የሆንሽው ብዬ አልኳት። መርሻ ደፈረኝ ብላኝ እየየ ማለቱን ተያያዘችው።
እሚይዝ የምጨብጠውን ነገር መለየት አቃተኝና ምንም ሳልላት ተነስቼ ጥያት ወጣሁኝ። መንገዴን እንደጀመርኩ ስልኬን አውጥቼ ወደ መርማሪ ማርቆስ ጋር ደወልኩና ስላለው ነገር እየነገርኩት ያለበት ድረስ አብሬያቸው መሄድ እንደምፈልግ ስነግረው አስፈላጊ እንዳልሆነ ሲያሳውቀኝ ተመልሼ ወደ ትዕግስት መጣሁና ይቻት ወደ ሆስፒታል ሄድኩኝ። የሚያስፈልጋትን ሕክምና እንደሰጧት ከስራ ስወጣ እንደምመጣና ወደ ቤት እንደምወስዳትና የሆነችውን እንደምትነግረኝ እንደምታስረዳኝ ነግሬያት ጥያት ወጣሁኝ። ስሜትን እንደመግዛት ለሰው ልጅ ምንም ከባድ ነገር ያለ አይመስለኝም። ትልቁ ድክመታችንም ስሜታችንም ነው። ስለ ቲጂ ያሰብኩኝ ወደ ቢሮ ከመግባቴ በፊት በሚካኤል ቤተክርስቲያን በኩል እያለፍኩ ስለነበር ወደ ደጁ መጠጋት አሰኘኝና ወደ ግቢው ገባው። ያለ ወትሮዬ ደጁን ስለረገጥኩ ይሆን ልክ ልጅ እያለን የነበረን ሜሞሪ ላይ ስንቆም አይነት ስሜት ተሰማኝና ብቻ ጸሎትም ስለጠፋኝ ማንባቱ ቀለለኝ መሰል እየየ ብዬ አለቀስኩኝ እስኪበቃኝ። ከተወሰነ ደቂቃዎች በኋላም ትንሽ ቀለለኝ መሰለኝ ለቀቅ አደረገኝና ወደ ስራዬ አመራሁኝ። ዛሬ የአቤሴሎምን ባለቤት ቀጠሮ ሰጥቻት ነበር። ጠዋት ላይ ስልክ ደውዬላት ነበር። አሎ፣ ሰላም ወይዘሮ ኤልሳቤጥ። አቤት፣ ማን ልበል? ቴራፒስት መና እባላለሁ። የምደውልልሽ ባለቤትሽ እኛ ጋር ቆይታ ነበረው። በመሆኑም ካንቺ ጋር መነጋገሩ ተገቢ ሆኖ ስላገኘሁት ነበረ። መምጣት የምትቺ ከሆነ ከቻልሽ ለማወቅ ብዬ ነበረ እንድንነጋገር ብዬ አልኳት። ኧረ እሺ ጨንቆኝ ነበርኩ። ባለቤቴም ስልኩን አጥፍቶ ከጠፋ ስንት ቀኑ። ጨንቆኝ የማደርገው ጠፍቶኝ ነበር። መጣለሁ፣ ይመቸኛል። የት ነው ያለሽው? እያለችና እየተርበተበተች አወራችኝ። ጥሩ እሺ፣ አትደናገጪ፣ ባለቤትሽ ደህና ነው። የተቀረውን ደግሞ ስትመጪ እናወራለን እያልኩኝና ስልኩን ዘጋው። ወደ ቢሮዬ እንደደረስኩኝ ትርስቲትን አልፊያት ወደ ቢሮዬ ወደ ራሴ ገባሁኝ። ተከትላኝ መታ ፊቴን ተመልክታ ግር እንዳለው ሰው አየችኝ። ደህና ነኝ፣ ኦኬ፣ ይቅርታ ደግሞ ደህና አድረሽ አልኩና ፈገግ ለማለት ሞከርኩኝ። ደህና ነኝ መስቀል መናይ መታለች፣ የአቤሴሎም ባለቤት መሰለችኝ ብላለችኝ። ኦኬ እሺ አስገቢያት ብዬ አልኳት። እሺ ብላኝ ሄደች። ለአፍታ ቁጭ እንዳልኩኝ ትንሽ በሐሳብ እንደተጓዝኩ በሩ ሲንኳኳ በሐሳቤ ከሄድኩበት ተመለስኩኝ። ይግቡ ብዬ አልኩኝ። ሰላም ብላኝ ገባች። ሰላም፣ እንኳን ደህና መጣሽ፣ እባክሽን ተቀመጪ ብዬ አልኳት። እሺ አመሰግናለሁ ብላኝ ተቀመጠች። ይቅርታ እንግዲህ ድንገተኛ ሆነብሽ፣ እንዳትደናገጪ። ምንም የሚያስደነግጥ ነገር የለም። ሰዎችን የማማከር አገልግሎት ነው የምሰጠው። በተቻለ አቅም ያው ሰዎችን ከአደጋ ለመጠበቅ አስተዋጽኦ አለው አይደል ብዬ አልኳት። አዎ ይገባኛል፣ ኧረ እውነት ነው ብላ አለችኝ። ወደ ጉዳዩ ግቢ፣ ባለቤቴ የት ነው ያለው ብላ የምትል ነበር የምትመስለው። ታዲያ ባለቤትሽ እዚህ ቆይታ ነበረው ከኔ ጋር? ያው ከአንቺ ጋር ማውራት የግድ ስለነበር ነው ያስጠራውሽ ብዬ አልኳት። እሺ ይሁን ብላለች። ከባለቤትሽ ጋር ትጋጩ ነበር እንደ ብዙ ጊዜ ብዬ ጠየኳት። ኧረ እንደውም ሰላም ነበርን ግን ብላለችኝ። ግን ምን? አልፎ አልፎ ስልኬን ሲያዩ ቴክስት ሲመለከት ሰላም እንዳጣንና እንጣላም ነበርም ብላለችኝ።
ታዲያ ቴክስት የሚልክልሽን ሰው አታውቂውም ስል ጠየቅኳት። ለአፍታ ተመለከተችኝና መልሳ አንገቷን ደፋች። ወይዘሮ ኤልሳ ካላወራሽኝ ነፃ ሆነሽ መፍትሄ ላይ ባንደርስም ፕሊስ እባክሽን ነፃ ሆነሽ አዋሪኝ ብዬ አልኳት። ከዛም ቀና ብላ ማውራት ጀመረች። ቴክስቱን የሚልክልኝ የባለቤቴ የቅርብ ጓደኛ የነበረ ሰው ነበር አለችና ልቅሶ ቀደማት። ምን ማለት እንዳለብኝ ግራ ስለገባኝ እንድትረጋጋና መፍትሄ ላይ መድረሱ እንደሆነ ዋናው ነገር አሳመንኳትና ልቅሷን አቆመች። እሺ ጥሩ ከዛስ ብዬ አልኳት። ባለቤቴን ሳላውቀው በፊት ቀድሜ የማውቀው እሱን ነበርም። ተጫዋች ነበረ። በአጋጣሚ ተግባባንና ነገሩ እየተቀየረ መጣና ወደ ግንኙነት አደገ። ያው እንደ ማንኛውም ሴት ልጅ ሕይወትን ሁላችንም እንመኛለን። እንዳለመታደል ሆኖ ግን አይወጣልንም ልክ እንደ አንዳንዶች። ታዲያ የወደድሽውን ሰው ካላመንሽውስ ምኑን ወደድሽው? እሱን ግን ሴሰኛ ነበረ። ተጠቅሞ ተወኝ። ብዙ ለመንኩት እንዳይተወኝ፣ ግን ይባሱን አለገጠብኝ ልመናዬን አይቶ። ቆይ ሕይወትን ልስጥ ቤተሰብ ይኑርህ ማለት ራስን ያስንቃል እንዴ ብላ በሐዘን ዓይኗ ቀና ብላ ተመለከተችኝ። ይገባኛል እረዳሻለሁ እሺ ብዬ አልኳት። ታዲያ ከሱ ጋር ከተለያየው ከጊዜያት በኋላ ቆይቶ ከሰው ጋር መጣ። እሱ ለካስ ወደ ሕይወቴ ለመመለስ ነበርም። በአጋጣሚው እንደገና ማውራት ጀመርንና ይቅርታ ጠይቆኝ ቀጠልን። ነገር ግን ብላ እንደገና ማልቀሷን ጀመረች። እንድትረጋጋ እየነገርኳት ሶፍት አቀበልኳት። ቀጥላም ድጋሚም ከታረቅን በኋላና ልቤን ካገኘ በኋላ የሚፈልገውን እንዳደረገ ወዲያው ተወኝ። አጋጣሚ ከጊዜ በኋላ ለሶስተኛ ጊዜ ተመልሶ ሲመጣ ግን ከባለቤቴ ጋር ነበር የመጣው። ድጋሚ ልሸወድ ቀርቶ አንቅሬ ነበረ ያስወጣሁት ከውስጤ። ከባለቤቴ ጋር ያኔ ተግባባንና ሁሉንም ነገር አስረሳኝ። ቀስ በቀስ እየተላመድን ስንመጣም ለቁም ነገር የሚሆን አይነት ሰው መሆኑ ገባኝ። ብሎም ለትዳር እንደሚፈልገኝ ነገረኝና ይሄ ቀን እንደሚመጣ አውቅ ነበር የዛኔ። ነገር ግን ከጓደኛው ጋር ግንኙነት እንደነበረኝ ካወቀ ይቶኛል ብዬ ከማሰብ የተነሳ ከአንድም ሁለቴ ሲጠይቀኝ ከጓደኛው ጋር ምንም እንደሌለኝ አስረዳሁት። እሱም ይተዋል ብዬ ነበረ ጓደኛውን። ታዲያ ግን ሊተወኝ አልቻለም ነበረ። ጭራሽ ብሎ የሰርጌ ቀን ላይ የዛን ቀን ምሽት ስናከብር ቆይተን ከሳምሶን ጋር ስናወራ ባለቤቴ ደረሰና በኋላም ያለየለት ጦርነት ተነሳ። ተጣሉም። በኋላም በጓደኞቹ አማካኝነት ተለምኖ ታረቁ። ከዛ በኋላ ሳምሶን ይተወኛል ብዬ ስል ሕይወቴን ለመበጥበጥ በተለያየ ስልክ መደወልና ቴክስት ማድረግም ጀመረ። ብሎክ ባደርገውም ስልክ ስለሚቀያየር ላስቆመው አቃተኝና ቅርብ ጊዜ ስልክ የራሴን ቀየርኩኝ። ከዛ በኋላ ለተወሰነ ጊዜ ሰላም ነበርን። አሁን ደግሞ ምን እንዳገኘውም አላውቅም። ባለቤቴ ድንገት ጠፋብኝ። የምታውቂው ነገር እንዳለ ባክሽን ንገሪኝ፣ እኔ ግራ ገብቶኛል ባክሽን እያለች እየተነፋረቀች እያለቀሰች ለመነችኝ። እሺ እነግርሻለሁ ባክሽን ተረጋጊ፣ ግን ማወቅ ያለብኝን ነገር ላጣራሽ ብዬ አልኳት። ከሳምሶን ጋር በነበራችሁ ግንኙነት አብራችሁ ስታድሩ ቪዲዮ እንደሚያደርግሽ ታውቂ ነበረው ብዬ ስጠይቃት ደንግጣ ነበር ስትመለከተኝ ነበረው። እስማም ምንድን ነው የምትይኝ አለችና አይኗ ፈጦ ተመለከተችኝ። ቪዲዮ ለባለቤት የሰጠው
ብላኝ ያለችኝና ራሷን ያዘች። የምታደርገውን አጣች። የምትይዘውን የምትጨብጠውም ነገር ሁሉ ጠፋት። ምድር ከሰማይ ነበር የተደፋባት። ተረጋጊ ባክሽን፣ የሆነ ሆኗል። አንቺም ይህ ቀን ሊመጣ እንደሚችል ታውቂ ነበረም። ባለቤትሽን ደግሞ ምን ያህል እንደምትወጁ እያየው ነው። ተረጋጊና ምንም የሆነ ነገር የለም ባለቤትሽ ላይ። ችግሩን ለመፍታት መፍትሄ ላይ ማተኮር ስላለብን ነው። ረጋ በይና አዋሪኝ ፕሊስ እያልኳት ምኑን ተረጋጋሁት? ምኑን ተረጋጋሁ? እኔ ነኝ በዳዩዋ። እኔ ነኝ ምንም የማያውቅ ክፋት የሌለበትን ባሌን ሕይወት የሰጠኝ እኔ በደልኩት፣ የዋሾት እኔ ነኝ እያለች እንባዋ ሲፈስ ላየ ሰው አንጀቱ የማይበላ ሰው አልነበረም። ስፍስፍ እያለች ነበር የምታነባው። እናስተካክላለን ፕሊስ። እሱን ማጣት ካልፈለግሽ አሁን ያለበት የከፋ ነገር ላይ ሳይደርስ መፍትሄ ማበጀት አለብን። የሆነው ነገር አንድ ሆኗል። ይልቁንስ እድል ብታገኚ ዳግም ጥፋት ላለማጥፋት አስቢ። እባክሽን ተረጋጊ። አሁን ነገሩን ለማስተካከል እንሞክርም ብዬ አልኳት። መረጋጋት አቅቷት ጭራሽ እየባሰባት ሄደ። የት እንዳለ ንገሪኝ እባክሽን እግሩ ስር ወድቄ ማረኝ ልበለውና ልሙት። እባክሽን ያለበትን ንገሪኝና ያለበት ድረስ ይሄዳለሁ እያለች አንጀቷ እየተላወሰ ማልቀሷን ቀጠለች። እባክሽን ተረጋጊ። እንዲሆነሽ መገናኘቱ ጥሩ አይደለም። ያለበትንም ለጊዜው አላውቅም፣ ደህና መሆኑን እንጂ ሌላ ነገር ማውቀው ነገር የለም። ተረጋጊና አንቺ ደህና ለመሆን ሞክሪም። እኔ ባለቤትሽን ለማረጋጋትና ለመመለስ ሞክራለሁ። አንቺ እንደምትሆኝ ከሆነ ግን ምንም መፍትሄ ማምጣት አልችልም ብዬ አልኳት። ከዛ መፍትሄ ፍለጋ ስለጨነቃት የምላትን ነገር መስማት ጀመረች። እሺ በቃ እሺ እረጋጋለሁ፣ ብቻ አምጪልኝ እሱን እኔ እረጋጋለሁ ብላ ልቧን መጠራረግ ጀመረች። አንጀቷ ሲላወስ ይሰማኝ ነበረ። ትንሽ እንደተረጋጋች ስልኬን ሰጥቻት አዲስ ነገር ካለ ልንነጋገርና ላሳውቃት ነግሬያት ከቢሮዬ ወጣች። አስተውሎ ላየው ከሆነው ነገር በላይ የተሰማን ስሜት ወደ ነበረበት መመለስ አሊያም እንደነበር ስሜትን ጠብቆ መቆየት ከባድ ነገር ነው። አንዳንድ ሰዎች ከጉዳዩና ከባለ ጉዳዩ ጋር ያስተያያሉ ነገሩን። ማለትም ጉዳዩ ከባለ ጉዳዩ ካልበለጠብህ በቅር ይቅር ማለት እንዳለብንም ያምናሉ። ከኤርሳ ጋር የት እንዳለ ለማረጋገጥ እንዲረዳኝ የአቤሴሎምን የቅርብ ጓደኛ ስልክ ወስጄ ነበርም። ደውዬለትም ነገሩን ካስረዳሁትም በኋላ ከስንት ልመናም በኋላ ያለበትን ደረስኩበትና አርባ ምንጭ እንደሄደ ነገሩኝ። በእርግጥ አርባ ምንጭን በደንብ አላውቃትም። ወዲያውም ወደ አርባ ምንጭ ነገ መንገዴን ለማድረግ ትኬት ዛሬ ላይ ቦክድ አደረግኩኝ። ለትርሲት የነገ ቀጠሮ ካለ ለሌላ ቀን እንድታዘዋውር ከነገርኳት በኋላ በጊዜ ቤቴ ገብቼ ማረፍ አሰኘኝና የደከመ ሰውነቴን ይዤ ደረስኩኝ። ግቢ እንደደረስኩኝ ጥበቃዬን ጋሻ አዲስን ሰላም ብያቸው ገባሁ። ጋሻ አዲስ እንዴት አመሹ? ሰላም አረፈዱ ብዬ አለፍኩኝ። ልጄ መጣሽ? ደህና ደጋ መሸሽልኝ ብለው አሉኝ። ፊታቸው ያዘነ እየተከፋ የሚመስል ነበር። ደህና ጋሻ አዲስ፣ ያው ከትንሽ ድካም ውጪ ብያቸው ወደ ቤት ያለፍኩኝ። ፊታቸው ግን አለወትሮ ደስታ ርቋቸውም እያዩአቸው ነበረ። ምን እንደሆኑ ልጠይቃቸው አሰብኩና እንደማይነግሩኝ ስለማውቅ ሰርካለምን ለመጠየቅ ወደ ውስጥ ዘለኩኝ። ገና ከመግባቴ እንደለመደችው ወደ ደረጃ መውጫዬ ላይ ቆማ ነበር የጠበቀችኝ። እተይ መጣሽን ብላለችኝ። አይ ሰርካለም
አዎ መጣሁኝ። በቃ ከዚህ ቦታ አጠፊም አይደል ብዬ አልኳት። አረግ አለችና እንደ ማፈርም አለች። እኔ እምልሽ እንደው ሰርክዬ ጋሽ አዲስ ምን ሆኖ ነው ደግሞ አንቺም እንዳትዋሽኝ ብዬ አልኳት። ኧረ ታልሽማ ጋሽዬ ባለቤታቸው ደሙባቸው አቅሙ ስላልነበራቸው ለማሳከም ጤና ጣቢያ ቢወስዷቸውም አልሻል ብሏቸው ይኸው ዛሬ 3ኛ ቀናቸው ነው። ቤት ተኝተው ነው ያሉትኝ። ያው ልጃቸውም ትምህርት ቤት የሚወስዳት ጠፍቶ ትምህርት ቤት አትሄድም ብላለችኝ እያዘነች እጇን እያፍተለተለች። ጥሩ እሽም አልኳትና ወደ ውስጥ ጥያት ገባሁኝ። ክፍሌ እንደገባው ሻወር ወስጄ ለማረፍ አልጋዬ አጠገብ እንደደረስኩ ነበረ ስልክና ቦርሳዬን አልጋዬ ላይ አሽቀንጥሬ ወርውሬ በቁሜ ልብሴን እያንሸራተትኩ ያወለኩት። ጊዜያት እየሄዱ ቢሆንም ብዙም ሰውነቴ ለውጥ የለውም። ያው እንደ ሁሌው እንዳማረበት ነበርም። ራሴን እየታዘብኩኝ ሻወር ወስጄ እንደወጣው የምወደውን ወይን ከፍቼ እየጠጣው ሙዚቃ ልስልስ አርጌ ከፍቼ በሀሳብ ተውጬ አልጋዬ ላይ ቁጭ አልኩኝ። አስቴር አወቀ በለሰለሰ ድምጿ ቀስ እያለች በጆሮዬ ላይ መፍሰስ ጀመረች። እያለች በራሱ በድሎ በራሱ አለቅስ የሚለውን ሙዚቃዋን ማንጎራጉሯን ተያያዘችው። ለካ ይቅር ማለት ራስን ነጻ ቢያወጣም የደረሰብን በደል የፈጠረብንን ስሜት እንደ ማህተም ከልብ ውስጥ እየታተመውን ደግሞ በድሮ ማንነታችን እንዳንገኝ የሚያደርግ የሆነ የሚያፍን ስሜት ውስጣችን የሚያሳድር ጥሩነትን የምንርቅ ዝም ማለት መከለያ መደበቂያ የሆነን ሰዎች ያደርገናል። ድንገት በሐሳቡ ጥንቅት ውስጥ ከተጓዝኩበት ብንን ስል እንባ ከዓይኔ እንደ ጉድ ሲፈስ ይታወቀኛል። ማልቀስ ለማልወደው ለእኔ በድንጋጤ ቶሎ ብዬ ዓይኔን ጠራረኩኝ። አይ አስቴር፣ ማልቀስ ማልቀስ እፈልጋለሁ። ልቤ ማረፊያ ብሎ የተማመነበት መደገፊያ ነፍስን መረዳት የሚችል የራስ ሰው ቢኖር እንደኔ የባጤ የቆጡን እየለፈለፈ የሚያለቅስ ሰው አይኖርም ነበርም። ግን ሁሉም ነፍስ አዳኝ አይኖራትም። በራስ መቆም ግድ የሚላት ነፍስ አለች። ለራሷ ብቻ ማንባት፣ ለራሷ ብቻ መናገር፣ ለራሷ ብቻ መኖር ያለባት አይነት ነፍስ። ሰዎችን ካለ ምክንያት መውደድ እንደማንችል ሳስብ ደግሞ ግርም ይለኛል። በእርግጥ አንዳንድ ስሜቶች አሉ ካለምንም ቅድመ ሁኔታ የምንወድበት ጊዜ። ግን ደግሞ በአብዛኛው በተለይ ለደከመሽ ነፍስ ካለ ምክንያት ሰዎችን መውደድ የሚሳነን ይመስለኛል። ዛሬ ላይ ያለውን ወጣት አብዝቼ ሰማሁት፣ አብዝቼ አየሁት፣ አብዝቼም ታዘብኩት። መኖር ያቃተው በህልም ዓለም የሚናኝ ከንቱ ሆኖ ማገኘሁት። ታዲያ የማነስ ጥፋት ነው? የወጣቱ? የሀገሪቱ? ወይንስ ያ መከረኛ ዕድላቸው? ወንዶችን በሥራ እጦት፣ በተስፋ መቁረጥ፣ በሱስና በውድቀት በስነ ልቦና የላሸቁ ሆኖ ማግኘት እየተለመደም እየመጣ ነው። ህልም የለሽ የመለወጥ ሕይወት፣ የመኖር የመውለድ ወዘተ ሐሳቡ የሌለው ወጣት እየበዛ ነው። በሌላ በኩል በተቃራኒ ጾታዎች መካከል ያለው ክራይስ ወይም ደግሞ ቀውስ ደግሞ
ነድና እሳት ሆኖ አየዋለሁ። በእርግጥ በሁለቱም ወገን አየውና በራሴ ምልከታ ዝም ብዬ ለመረዳት ስሞክር ወጣቶች እንዳለ ፈጥረን መኖር የከበደን ያለቀ የተጠናቀቀ ነገር የምንሻ ደካማ ሆነን ራሳችንን አየዋለሁ። መስዋዕትነት መክፈል የማንፈልግ ዝም ብለን ነግሰን መኖር የምንችልበትን ዓለም እንሻለን፣ ልክ ጉም እንደ መስገን። በሌላ በኩል የራስን መርስን ወይም ደግሞ ቶክሲሲቲን ለሌላ ለማስተጋባት የምንሮጥ ብዙዎች ነን። የራሳችንን ሕመም በቅጡ ሳናክም ለሌሎች ሰዎች በዙሪያችን ላሉትም ጭምር ወንድ እንዲህ ነው፣ ሴት ልጅ እንዲያ ናት፣ ሴት እንዲህ ናት፣ ወንዱም እንደዚህ እያለን እንመርዛቸዋለን። በእኔ ምልከታ ሁሉም ሰው የራሱ ፍላጎትና ምርጫ እንዲሁም አእምሮና ሕሊና አለው። ታዲያ በራሱ አእምሮ አንድ ሰው የራሱን ፍላጎት አስቦ ሕሊናውን ዳኝቶት ያመነበትን ያስደስተኛል ያኖሩን ይኖራል እንጂ ሜላት ላደረገችው መቅደስን መቼም አትወቀስም አይደል? እርግጥ ነው ጊዜው መስዋዕትነትን የሚጠይቅ ሆነና ኑሮን ካለ መስዋዕትነት ለመኖር ለማሸነፍ ስንል እንደ ጊዜው ሰዎቻችን እየተቀየርን ንዋይን የሚያሳድድ ትውልድ መሆናችን ግልጽ ነው። ዛሬ ላይ ሴቶች ፍቅርን ብቻውን እንደማይሆንና ያንኑ ፍቅር ለመኖር ገንዘቡን ፕራዮሪታይዝ ወይም ደግሞ ቅድሚያ የሚሰጠው እንደሆነ ሲናገሩ ማየትና መስማት የተለመደ ድርጊትም ሆኗል። እርግጥ ነው የተመሰቃቀለ ሕይወት መኖር ማንም አይፈልግም፣ ወንዱም ሆነ ሴቱም ብትሉት። ነገር ግን ወንዱ የመስራት ሰነፉ ሆኖ ሳይሆን ሰርቶ መለወጥ ያቃተበትና መኖር ያልቻለበት ሀገር ሆኖ እንጂ ያልተማረና የማይሰራ ወይም ደግሞ መስራትን የማይወድ ያለ አይመስለኝም። በእርግጥ መስራትና ለውጥ ማምጣት ለየቅል ናቸው። ምክንያቱም የሚሰራ ሁሉ ይለወጣል ማለትም አይደለም። በሌላ በኩል ሴት ልጅ ትዳር መያዝ ያለባት ዕድሜ የሚገድባት ትሆንና የምትፈልገውን አይነት ወንድ ዝግጁ የሆነውን ታጣለች። አንዳንድም እድሉ ሲኖራት ሕይወትን ልይ ወይም ደግሞ ሕይወትን ላጣጥም ከሚል ትላንት አይሆንም ያለችው የላግባሽን ልመና ዛሬ ላይ ይለወጥና ጊዜ ሲያልፍ በራብ ይተካል።